ነው። በእርግጥ ጥቂት የማትባሉ ሰዎች የምናገረውን ተግባራዊ ልታደርጉ ትችላላችሁ። ነገር ግን አብዛኞቻችሁ ይሄንን ተግባራዊ አታደርጉም። በዚህ ምክንያት ድነት ርቆናል። በዚህ ምክንያት ፈውስ ናፍቆናል። በዚህ ምክንያት የእግዚአብሔር እጅ ከኛ ርቋል። ስለዚህ እዚህ ቦታ የመጣችሁ መዳን መፈወስ የምትፈልጉ ከዚህም ሄዳችሁ ይሄንን ተግባራዊ አድርጋችሁ መፈወስ ትችላላችሁ። በመጀመሪያ የምነግራችሁ ለመዳን 5 ነገር ያስፈልጋችኋል። ስንት ነገር ያስፈልጋችኋል? 5 ነገር። መዳን መፈወስ የምትፈልጉ ሰዎች ካላችሁ አስቀድማችሁ ንስሐ ግቡ። ምን አድርጉ አልኳችሁ? ንስሐ ግቡ። አንድ ሰው ንስሐ ከገባ በነፍሱ ይድናል፣ በነፍሱ ይፈወሳል፣ ከእግዚአብሔር ጋር ይታረቃል። ንስሐ የገባ ሰው አስቀድሞ የሚድነው በነፍሱ ነው። በነፍሱ ደግሞ ከዳነ በስጋው መዳን እጅግ በጣም ቀላል ነው። ብዙዎቻችን መዳን የምንፈልገው በስጋችን ነው። ለነፍሳችን ጊዜና ሰዓት የለንም። መዳን መፈወስ የምትፈልጉ ሰዎች ካላችሁ አስቀድማችሁ ንስሐ ግቡ። ቅዱስ ሉቃስ በሉቃስ ወንጌል በምዕራፍ 15 ቁጥር 10 ላይ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል ይላል። ንስሐ ስትገቡ አይደለም እናንተ በእግዚአብሔር ፊት ቅዱስ ቅዱስ እያሉ የሚያመሰግኑት ቅዱሳን መላእክት ይደሰታሉ። ቅዱሳን መላእክት ሐሴት ያደርጋሉ። ስለዚህ ንስሐ ገባችሁ ማለት በነፍሳችሁም በስጋችሁም ትድናላችሁ። ጥበበኛው ሰለሞን በመጽሐፈ ምሳሌ በምዕራፍ 28 ቁጥር 13 ላይ ኃጢአቱን የሚሰውር አይለማም፣ የሚናዘዛት የሚተዋት ግን ምሕረትን ያገኛል ይላል። ኃጢአቱን የሚተው የሚናዘዝ የእግዚአብሔርን ምሕረት ያገኛል፣ ወይም ደግሞ እግዚአብሔር ያድነዋል፣ ይፈውሰዋል ማለት ነው። ስለዚህ መፈወስ ከፈለጋችሁ የእግዚአብሔርን ምሕረት ከፈለጋችሁ ንስሐ ግቡ። በዚህ በትንቢተ ሕዝቅኤል በምዕራፍ 18 ቁጥር 30 ላይ የብዙዎቻችን ችግር የሆነውን ቃል እግዚአብሔር ልንገራችሁ። ኃጢአታችሁ በሉ እስኪ እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ። ኃጢአት ምን እንዳይሆንባችሁ? እንቅፋት እንዳይሆንባችሁ። ኃጢአት ንስሐ አለመግባት ለድነት ትልቅ እንቅፋት ነው። ስለዚህ የራሳችን ኃጢአት ለራሳችን ድህነት ለራሳችን ፈውስ እንቅፋት እንዳይሆንብን ንስሐ እንግባ። ሁለተኛው ጸልዩ። ምን አልኳችሁ? ጸልዩ። ጸልዩ ብቻ አይደለም። ቅዱስ ጳውሎስ በአንደኛ ተሰሎንቄ በምዕራፍ 5 ቁጥር 17 ላይ ሳታቋርጡ ጸልዩ አለ። ምን ሳታደርጉ? ሳታቋርጡ። ጠዋትና ማታ ባላችሁ ጊዜና ሰዓት ጸሎትን ሳታቋርጡ ሳትተዉ በርትታችሁ ጸልዩ። የምትጸልዩ ከሆነ እግዚአብሔር ይሰማችኋል። የምትጸልዩ ከሆነ ክፉ መንፈስ ይርቃችኋል። የምትጸልዩ ከሆነ መንፈስ ቅዱስ ይቀርባችኋል። የምትጸልዩ ከሆነ እግዚአብሔር የምሕረት እጁን ይልክላችኋል። ስለዚህ ጸልዩ። ቅዱስ ማቴዎስ በምዕራፍ 26 ቁጥር 41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስ ተዘጋጅቷል፣ ሥጋ ግን ደካማ ነው ይላል። ወደ ፈተና እንዳትገቡ ምን አድርጉና ጸልዩ? ጸልዩ ነው ወይስ ትጉና ጸልዩ? ትጉና ጸልዩ። ትጉና ጸልዩ ማለት ጠዋትና ማታ ለጸሎት ጊዜና ሰዓት ሰጥተን ለአምልኮት ጊዜ አመቻችተን ሳናቋርጥ በትጋት መጸለይ ነው። ጸልዩ አይደለም የተባልነው፣ ትጉና ጸልዩ። ችግሩ ደግሞ ተክተን እንዳንጸልይ ራሱ እዛው ላይ ይናገራል። ሥጋ ደካማ ነው፣ መንፈሳችን ግን ለመጸለይ ይሻል ይፈልጋል። ብዙዎቻችሁ ማታ ለመጸለይ መንፈሳዊ ሞራል ያድርባችኋል፣ ሲመሽ ግን ጸሎቱን ትተዋላችሁ። ጠዋት ለመጸለይ ትፈልጋላችሁ፣ መንፈሳዊ ሞራል አላችሁ፣ ሰዓት ትጸልዩ ከቤታችሁ ውልቅ ብላችሁ ትወጣላችሁ። እኔ ብዙ ጊዜ የምናገረው አንድ ነገር አለ። ጊዜ የለኝም፣ አይመቸኝም፣
እንደው የተጣበበ ጊዜ ነው ያለኝ እምትሉ ሰዎች እንደው በመብርሃን አደራ ነው መላችሁ ብታጡ ለሁለት ጸሎት ጊዜ አትጡ። ለስንት አልኳችሁ? ለሁለት ጊዜ የሌላችሁ ሰዎች ማታ ከመተኛታችሁ በፊት የዕለት ውዳሴ ማርያም አድርሳችሁ ቅድስት ሆይ ለምኝልን ብላችሁ እናታችሁን ድንግል ማርያምን ተማጽናችሁ ተኙ። ውዳሴ ማርያም የሚጸልይ እመቤታችን ትሰማዋለች። ውዳሴ ማርያም የሚጸልይ ከእመቤታችን በምልጃዋ የሚያጣው ነገር የለም። ስለዚህ እመቤታችንን በውዳሴ ማርያም ያዙ። ዛሬኛ በቀን አንድ ጊዜ ውዳሴ ማርያም ለመጸለይ እመቤታችንን ለማመስገን ቅድስት ሆይ ለምኝልን ለማለት ጊዜ የለንም። እንደ ቅዱስ ኤፍሬም እመቤታችንን በቀን 64 ጊዜ ነበረ የሚያመሰግኗት። ስንት ጊዜ አልኳችሁ? 64። በቀን አንድ ጊዜ ውዳሴ ማርያም የማንጸልይ ሰዎች እመቤታችን በቅዱስ ኤፍሬም አይን ካየችን ስለ እውነት በፊቷ ከገለባ ይልቅ እንቀላለን፣ ፍሬ ቢስ እንሆናለን። እመቤታችንን ያዟት። ዝም ብሎ እመቤታችንን እወድሻለሁ፣ አከብርሻለሁ፣ የአምላክ እናት ነሽ እያሉ መጥራት ሳይሆን እንደ አባቶቻችን ውዳሴ ማርያም እያደረሳችሁ ጥሯት። ሌላው ጊዜ ሌላችሁ እንደው ነገ ብትሞቱ ለፍርድ የምትቆሙት ሥላሴ ፊት ነው። ስለዚህ ጊዜ ከሌላችሁ ቢያንስ ጧት ሰይፈ ሥላሴን ጸልያችሁ ውጡ። ምን ጸልያችሁ ውጡ? ሰይፈ ሥላሴ። ሰይፈ ሥላሴን የሚጸልይ ሰው መጽሐፉን ተመልከቱት፣ መቅድሙን አንብቡት። አጥርጥሶ ድንበር አፍርሶ የሚመጣውን ጠላት አጋዕዝተ ዓለም ሥላሴ ያርቁለታል። ዛሬ ስለማንጸልይ ነው ሕይወታችን ሁሉ የተመሰቃቀለው፣ በክፉ መንፈስ ግራ የተጋባ ነው። ሰይፈ ሥላሴን የምትጸልዩ ሰዎች ልብ ብላችሁ አዳምጦኝ። መተት እሱ ላይ አይሰራም፣ ቢሰራም ይፈታለታል፣ ቢታደስበትም ይርቅለታል። ሥላሴን የያዘ ሰው ምንም አይሆንም። አባ ስብሐት ለአብ የተባሉ የጎንደር ጻድቅ ይህንን መጽሐፍ ሲጸልዩት ለመጀመሪያ ጊዜ ደርሰውት መጽሐፉን ሲያነቡት በጣም ይገርማቸዋል። ሰይፈ ሥላሴን ሲጸልዩ አጋንንት አይኑ ሲፈርጥ ወገቡ ሲቆመጥ አይተው ይሄማ ምን ጸሎት ነው? የሥላሴ ሰይፍ ነው እንጂ አሉት። በዛው ሰይፈ ሥላሴ ተባለ። ስለዚህ ከላይ ሥላሴን ከታች እመቤታችንን ከያዛችሁ ምን ትሆናላችሁ? ምንም። ግን የተቸገርነው ይህንን ሳናደርግ ቀርተን ነው። ለሥላሴ ጊዜ አጣን፣ ለድንግል ማርያም ጊዜ አጣን፣ ለጸሎት ጊዜ አጣን። ችግራችን፣ ፈተናችን፣ መከራችን በዛብን። ስለዚህ ጊዜ የሌላችሁ ሰዎች ይህንን አድርጉ። የበረታችሁ አርጋኖንን ብዙ ጊዜ አባታችን መልአከ መንክራት አስተምረዋል። አርጋኖን በማይታወቅበት ከ20 ከ30 ዓመት በፊት ምናልባት በገዳም ያሉ አባቶች ብቻ በሚጸልዩበት ዘመን አርጋኖንን ጸልዩ እያሉ አስተምረዋል። የእሳቸውን ትምህርት ሰምተው ከመቤታችን ጋር ተወዳጅተው ከመቤታችን ብዙ ነገር ያተረፉ ሰዎች አሉ። ዛሬም አርጋኖንን ጸልዩ፣ ሰይፈ መለኮትን ጸልዩ፣ ዳዊት ጸልዩ። የበረታችሁ ሰዎች ቅዱሳን መላእክት፣ ጻድቃን፣ ሰማዕታትንም ተማጸኗቸው። ለምሳሌ ዛሬ ሊቀ መላኩ ቅዱስ ሩፋኤል ነው አይደለ? በዚህ ቀን የበረታችሁ ሰዎች ድርሳኑን መጸለይ ካልሆነላችሁ ከቤት ስትወጡ የቅዱስ ሩፋኤልን መልኩን ጸልዩት። የቅዱስ ሩፋኤልን መልክ የሚጸልይ የቅዱስ ሩፋኤልን መላካዊ እርዳታ ያገኛል። ቅዱስ ሩፋኤል ይቆምለታል፣ ክፉ መንፈስንም ያሳድድለታል። የእነ ቅዱስ ሚካኤልን የሌሎቹንም እንደዚህ ያደረጋችሁ ጸልዩ። ሶስተኛ ስገዱ። ምን አድርጉ? ስገዱ። አባታችን ከ40 ዓመት በላይ ስለ አምልኮት ስግደት ሲያስተምሩ ምንድነው ደግሞ የአምልኮት ስግደት? እንዲህ አይነት ስግደት አለ እንዴ እየተባለ ብዙ ውዝግብ በተነሳበት ጊዜ እሳቸው የአምልኮት ስግደት እያስተማሩ ዛሬ እንድትሰግዱ አድርጓቸዋል። በእርግጥ ቤተክርስቲያንም ስገዱ ትላለች። ነገር ግን ጧት ማታ ልክ ጸሎት እንደምትጸልዩት ሁሉ እየሰገዳችሁ ጉልበታችሁን ወዛችሁን መስዋዕት አድርጋችሁ አቅርቡ እያሉ ብዙ ዓመት አስተምሯል። ስለዚህ የበረታችሁ ስገዱ። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 96 ቁጥር 9 ላይ በቅድስናው ስፍራ በሉ እስኪ፣ በቅድስናው ስፍራ ለእግዚአብሔር ስገዱ። ለማን ስገዱ? ለእግዚአብሔር። የቅድስና ስፍራ የተባለው ቤተክርስቲያን ነው። የቅድስና ስፍራ የተባለው ቤታችሁ ውስጥ ያለው የጸሎት ቦታችሁ ነው። እዛ ቦታ ላይ ስገዱ። በነገራችን ላይ
ስግደት ቀላል ነገር እንዳይመስላችሁ። የሚሰግድ ሰው ጉልበቱን፣ ወዙን፣ ድካሙን ለእግዚአብሔር መስዋዕት አድርጎ ነው የሚያቀርበው። የትኛውንም ገድለ ቅዱሳን ስትመለከቱ ቅዱሳን አባቶቻችን በእውነት በሰው ሕሊና በሰው ልቦና ሊታሰብ የማይችለውን አይደለም ለማሰብ ለመቁጠር እንኳን የሚከብደውን ስግደት ሲሰግዱ እናያለን። እንደው ለምሳሌ ልንገራችሁ፣ ብዙ ጊዜ እንደ ምሳሌ የምጠቀማቸውን አቡነ እስትንፋሰ ክርስቶስን ተመልከቱ። ገድላቸውን ስትመለከቱ አቡነ እስትንፋሰ ክርስቶስ በየቀኑ 90,000 ይሰግዱ ነበር ይላል። ስንት ይሰግዱ ነበር? 90,000። ዛሬኛ 90 ለመስገድ ጉልበትና አቅም አጥተናል። 90 ጊዜ ወድቆ ለመነሳት መንፈሳዊ ኃይልና ሞራል የለንም። አቡነ እስትንፋሰ ክርስቶስ በቀን 90,000 ስግደት ይሰግዱ ነበር። አንድ ሰው አቡነ እስትንፋሰ ክርስቶስ በየቀኑ 90,000 የሚሰግደው ስግደት እንደው 90,000 ልስገድ ካለ ስንት ጊዜ ይፈጅበታል የሚለው ቀላል ሂሳብ ልስጣችሁ። ይህንን ብታደርጉ የአቡነ እስትንፋሰ ክርስቶስን የስግደት በረከት ታገኛላችሁ። ለምሳሌ አንድ ሰው እንደው የበረታ የጎበዘ ሰው በቀን 250 ሰገደ እንበል። ስንት አልኳችሁ? 250 በየቀኑ ቢሰግድ በአንድ ወር ውስጥ ስንት ቀን አለ? 30 ቀን። 250 ሲባዛ በ30 ስንት ይመጣል? ስልክ አላችሁ፣ እዛ ላይ ማየት ትችላላችሁ። 7500 ይመጣል። ስለዚህ በየቀኑ 250 የምትሰግዱ ከሆነ በየቀኑ 250 ጊዜ ሰግዳችሁ አጋንንትን የምትቀጠቅጡ ከሆነ በአንድ ወር ውስጥ 7500 ጊዜ ትሰግዳላችሁ። በአንድ ዓመት ውስጥ ስንት ወር አለ? ስንት ወር አለ? 12። 7500 ሲባዛ በ12 90,000 ይመጣል። አሁን እናንተ 90,000 ልስገድ ብትሉ ስንት ዓመት ይፈጅባችኋል? አንድ ዓመት። እኛ 90,000 ለመስገድ አንድ ዓመት ይፈጅብናል። አቡነ እስትንፋሰ ክርስቶስ 90,000 ለመስገድ ስንት ቀን ይፈጅባቸዋል? አንድ። አያችሁ አይደል ልዩነታችንን? አያችሁ አይደል ባዶነታችንን? ስለዚህ በቅድስናው ስፍራ እንደ አቅማችሁ ስገዱ። አራተኛው ብዙ ጊዜ የሚናገሩት እሳቸው አሉ፣ ቀጥቅጡ ይላሉ። በመቁጠሪያ ቀጥቅጡ። አሁን ምን አይነት ትምህርት እንደመጣ አላቅም። የኛ የምንላቸው ትልልቅ ቦታ ላይ ያሉት እንዴት አድርገው መቁጠሪያን እንደጠሉት አላውቅም። እስኪ የትኛውንም ገድለ ቅዱሳን ተመልከቱ፣ የቅዱሳንንም ስዕል ተመልከቱ። ብዙ ቅዱሳኖች በአንድ እጃቸው መስቀል፣ በአንድ እጃቸው መቁጠሪያ፣ ወይም በአንድ እጃቸው ወንጌል፣ ወይም ደግሞ በአንድ እጃቸው መቁጠሪያ ይዘው ታያላችሁ። በዛ አንድም እግዚኦታውን እያደረሱ እግዚአብሔርን ያመሰግኑበታል፣ አንድም ደግሞ ሰውነታቸውን ቸብ ቸብ እያደረጉ የክርስቶስን ሕማም ስቃይ እያሰቡ ክፉ መንፈስን ይቀጠቅጡበታል። እኔ ብዙ ጊዜ እላችኋለሁ እንደሚሉትን አትስሙ። መቁጠሪያ አያስፈልግም፣ አትቀጥቅጡ። እሺ አትቀጥቅጡ፣ ተውት። ግን እንዶ ቢያንስ በመቁጠሪያ የክርስቶስን ሕማም ስቃይ እያሰባችሁ ራሳችሁን ብትገርፉ የክርስቶስን የሕማሙን በረከት ታገኛላችሁ? አታገኙም? ታገኛላችሁ። ተው ሌላ ይቅር፣ የክርስቶስን እንኳን ሕማም እያሰባችሁ እስኪ ራሳችሁን ግረፉ። ከዛ በኋላ የመንፈሱ ጉዳይ ራሱ መድኃኔዓለም ያውቃል። ብዙ ቅዱሳን የክርስቶስን ሕማም ስቃይ እያሰቡ ራሳቸውን በአቆጣሮ ይገርፉ ነበር ይላል። አቡነ መባጽዮን፣ አቡነ ተክለ ሐዋርያት የሚባሉ እነዚህ ሁለቱ ቅዱሳን አባቶቻችን ስለ ክርስቶስ ሕማምና ስቃይ ብለው ራሳቸውን በመቁጠሪያ አይደለም አንጥረኛ ቤት ሄደው የብረት ሰንሰለት አሰርተው ራሳቸውን ይገርፉ ነበር ይላል ገድሉ። ቅዱሳን አባቶቻችን በብረት ሰንሰለት ራሳቸውን ይገርፋሉ። የአሁኖቹ የኛ ደግሞ መቁጠሪያ አያስፈልግም አትቀጥቅጡ ይላሉ። ይሄ ትምህርት እንግዳ ትምህርት እኮ አይደለም። ራሳችሁን ቀጥቅጡ። ቅዱስ ጳውሎስ በሁለተኛ ቆሮንቶስ በምዕራፍ 12 ቁጥር 7 ላይ በመገለጥ ታላቅነት እንዳልታበይ የሥጋ ሞጋይ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኛል። ምን የሚያደርገኛል? የሚጎስመኝ። ታዲያ የሚጎስማችሁን እናንተ በመቁጠሪያ ትጎስሙ? በመቁጠሪያ መጎሰም ኃጢአት ነው? ኃጢአት አይደለም። እንዲህ ያሉ ነው የምትጠቀሙበትን አጋንንትን ድል የምታረጉበትን ከሕይወታችሁ የምታረቁበትን መንፈሳዊ የጦር ዕቃ የሚያጥላሉት። እንዴት አይነት አለመታደል እንደሆነ አላውቅም።
ስለዚህ መዳን የምትፈልጉ ሰዎች ቀጥቅጡ። ሌላው አምስተኛ ምነግራችሁ መዳን ከፈለጋችሁ የክርስቶስን ቅዱስ ሥጋውንና ክቡር ደሙን ተቀበሉ። ብዙ ጊዜ የሚናገሩት የሚያስተምሩት ይሄንን እያደረጋችሁ በነፍሳችሁ ዳኑ፣ ከዛ በሥጋም ትድናላችሁ፣ መንፈሱ ይጋለጣል፣ እናንተ እዛ ጨርሳችሁ ትመጣላችሁ። እዚህ ሲመጣ አገልግሎቱ ስራው ለሳቸውም ለኛም ይቀለናል። ቅዱስ ሥጋውን ክቡር ደሙን ተቀበሉ። ቤተ ክርስቲያንም አሰሮ ዝክርም ዘክሮ ድሆችንም ምርዶ የትኛውንም የጽድቅ ሥራ ስሩ። የዚህ ሁሉ የመንፈሳዊ በረከት ማሰሪያው ቅዱስ ሥጋውና ክቡር ደሙ ነው። ቅዱስ ዮሐንስ በዮሐንስ ወንጌል በምዕራፍ 6 ቁጥር 54 እስከ 56 ላይ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። ቁጥር 56 ላይ ሥጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱ በእኔ ይኖራል ይላል። ሥጋው ደግሞ ስትቀበሉ ክርስቶስ በእናንተ ውስጥ ይኖራል፣ እናንተ ደግሞ በማን ውስጥ ትኖራላችሁ? በክርስቶስ ውስጥ። ክርስቶስ በእናንተ ውስጥ ካደረ፣ ጸጋ መለኮት እናንተ ውስጥ ካደረ ክፉ መንፈስን ያረቃል፣ ነፍሳችሁ ትድናለች፣ ዘላለማዊ ሕይወትን ትወርሳላችሁ። መዳን የምትፈልጉ ሰዎች ንስሐ ግቡ፣ ጸልዩ፣ ስገዱ፣ ቀጥቅጡ፣ ቅዱስ ቁርባን ተቀበሉ። ይሄንን ካደረጋችሁ በነፍሳችሁም በሥጋችሁም ትድናላችሁ፣ ትፈወሳላችሁ። እግዚአብሔር አምላካችን ፈውሱን፣ ድነቱን፣ ምሕረቱን ይላክልን። ሁላችሁም ድናችሁ ተፈውሳችሁ እግዚአብሔርን አመስግናችሁ አምላከ ቅዱስ ዮሐንስን አመስግናችሁ እመቤታችንን አመስግናችሁ ለመሄድ ያብቃችሁ። ወስብሐት ለእግዚአብሔር። ወደ ጸሎቱ እንሄዳለን። አቤቱ አያጥፋው፣ አደንዝዘው፣ አጥፋው፣ አደንዝዘው። እሱ የከተማችን አሉ የሚባሉ ኢንጂነር ነው፣ አሉ ከሚባሉት አንዱ ነው። ግን ይኸው ደግሞ ይሄ ነው ምድራችን የምታስተናግደው፣ እንዲህ አይነት ነው። ጠላቶቻችን በመንፈስም በስጋም በአካልም በዲያብሎስም በሰይጣንም በአጋንንትም የሚራመዱ ናቸው። ስለዚህ በማለዳ መያዝ የሚለው የመጽሐፉ ትርጉም ከዚህ ጋር ተያይዞ ነው። በእያንዳንዷ ከተማ ውስጥ በእያንዳንዱ ሕዝብ ውስጥ ገብቼ ጊዜ ሳይ ሁኔታውን ስመለከት ጤናማ ኢትዮጵያውያን አይደለንም። ስለዚህ ይሄ መጽሐፍ ያስፈልጋል በሚለው ጉዳይ ላይ ትኩረት ሰጠን ብንናገር የሚሰማ ጠፋ። እስቲ ደግሞ ቢጻፍ የሚያነብ ይኖራል ብለን ጻፍን። ሲያዩት ሲያነቡት ቆዩና ወረውሩታል ወይ መንገድ ላይ ይጥሉታል። አንዳንዴም እሳት ውስጥ ጨምረው ዞር ይላሉ። አንዳንዴም ቆሻሻ ውስጥ ይቀብሩታል። ይሄን ያህል መንፈስ ሲሄድ ህብረተሰባችን አልነቃም። የዘመናችን ወንጌላውያንም ገና አልገባቸውም። አሁን ሶስተኛው መጽሐፍ ደግሞ እየተቃረበ ነው። ስለዚህ መጽሐፉን አነቡት፣ ነገሮችን በቀላሉ ትረዳላችሁ። ናተ መተት ምን አድርገው የተባልከን አደንዘው ነው። አደንዝዘው ምንድን ነው የሚሰራው? እሱ ይሰራል፣ ይነግዳል፣ ይሰራል፣ ይፍጨረጨራል። አዎ። ስለዚህ እንዳይሰራ ነው ይታገለኛል። እንዴት ይታገላል? እሱም ብሎ ደግሞ ፈዋሽ ደቀ መዝሙር መሆን ይፈልጋል። ደቀ መዝሙር መሆን ይፈልጋል። የማ ሰይጣን ወጣ እያለ ያስቸግረኛል። እየዞረ ደግሞ ይዞራል። አዎ ይዞራል። ታዲያ ይቀጥቅጣህ። ታዲያ ምን አገባ? አይ አልቻልንም። አንተ ስማ አንተ ልትቀጠቅጠው ገባ። አዎ እሱ ደግሞ ቀጠቀጠህ። አልቻልንም። ይሄ ነው። ስንት ዓመት? ብዙ ጊዜ ነው። አንዴ ወገሙን ትይዙት ነበር። አዎ ዲስክ ትሆኑ ነበር። አዎ እንዴት ነበር የምታደርጉት? አጣመነው አንገቱ። እንዴት? እንዲህ እስቲ እንዴት ነበር ያጣመማችሁት? እንዲህ ወገው ቀጥ አድርገን እንጨት እንደዋጥ አድርገነው ነበረ። ግን ሚካኤል እየጠራ ኪዳነ ምሕረት እያለ ያንተን ቅባ ቅዱስ እየተቀባ የሰጠውን እየተከተለ ግን
አልቻልንም። በመቁጠሪያ አስቀጠቀጣችሁ? ቀጠቀጠን። አዎ አሁን ለመሄድ ፈልጋችሁ ነው ወይስ ምን? አዎ አልቻልንም። በቃ እንሄዳለን። አልቻልንም። በቃ አልቻልንም። ስንት ዓመት ነው ከያዝክ? ቆየሁ። ስንት ዓመት ልበልህ? ከልጅነት ስንት ዓመት? ከልጅነት ጀምሮ። የስንት ዓመት ነው? የልጅነት ጀምሮ አይነ ጥላም አለን፣ ድግምትም አለን። ስንት ናችሁ ጠቅላላ? ስም አለን ብዙ ነን። ዛርም አለ? የእናት ያባት? የአባት የእናት ዛር ውቃቢ የለም። ዛር ሰይጣን፣ ዛር አጋንንት፣ ዛር ሰይጣን። ስንት ናችሁ ጠቅላላ? ብዙ ነን። ቁጥር የለንም፣ ስፍር የለንም። በሚሊዮን እንቆጠራለን። ስንት ናችሁ? ሚሊዮን በሚሊዮን እንቆጠራለን። ምን ታደርጋላችሁ? ስለ ይሄን ያህል ሚሊዮን እንጃ። ብንመለስ ዝም ብለን እንደው ለማጥፋት እንሞክር። አልቻልንም። በቃ አልቻልንም። በቃ ቀጠቀጠን። ይደግማል፣ ይጸልያል። ደግሞ ማለት አልፎ የተያዙትን ሁሉ ውጣ አጋንንት እያለ ደግሞ ይጨበጭባል። ምን እናድርግ ታዲያ? ቀናንበታ። በቃ ቀናን። በምኑ ነው የቀናችሁት? በድሉ? በስራውም ቀናን። ስራው ምንድን ነው? ስራው የግል ነው የሚሰራ። ሆቴል ይሞክራል፣ መኪና ያለው ብዙ ነገር ይሞክራል፣ ይፍጨረጨራል። አንዳንድ ጊዜ ልናጨልምበት እንፈልጋለን። እሱ ደግሞ ማጨለም ነው ስራችሁ። ግን አልተቻለም። ሆቴሉንም አዘጋችሁ? ያው መዘጋት ነው የቀረው እንጂ ምን ቀረው? ባዶ ነው ያስቀረነው። ባዶ። ለምን ወደ ቀኝ ሲሄድ ነው ወደ ግራ የምትሉት? ወደ ግራ ሲሄድ ነው ወደ ቀኝ የምትሉት? እንዴት ነው ነገሩ? በተቃራኒ የምንሄደው። እሱ ወደ ቀኝ ሲያስብ እኛ ወደ ግራም ጎተዋለን። ይሄ ነው ተቃራኒ ስራችን። በቃ ተቃራኒ። በቃ ለምን ማደግ ሲፈልግ እንዳያድግ አደንዝዘን አይምሮውን ሁሉ ሰርቀን ለማሳበድ ሁሉ ሞክረን ነበር። በቃ የትኛው ዛሩ ነው ወይስ መተቱ? ይከፋፈላሉ። ስራ ውስጥ በኩል አንዳንዴ የዛሩን ስራ መተቱ ይሰራል፣ አንዳንዴ ደግሞ የመተቱን ስራ ዛሩ ይሰራል። በባህሪያቸው ጥፋት ስለሆነ ይስማማሉ። አንዳንዴ ምድባቸውን ደግሞ ያከብራሉ። ዛሩ የዛሩን ብቻ፣ መተቱ የመተቱን ብቻ፣ ቡዳው የቡዳነቱን ብቻ ይሰራል። አንዳንዴ ደግሞ ህብረት ሲፈጥሩ ሁሉንም አንድ ጊዜ ይሰራሉ። ሁሉንም ቡዳውም፣ ዛሩም፣ መተቱም፣ አይነ ጥላውም፣ ልክፍቱም አንድ ጊዜ በሚሰሩበት ጊዜ ሁሉን ነገር ግራ ግብትብትብት ያደርጉና የቱን ጀምሮ የቱን እንደሚፈጽም ከየቱ ተነስቶ ወዴት እንደሚደርስ ግራ ያጋባሉ። ባልተዘጋጅ ወጥ ነው ወጣ ከሰውነቱ ላይ ስራችን ሁሉ እኮ ለየት ያለ። እሱ ደግሞ አይደብቀውም እኮ በቃ ያቅበናል። ስንናገር ያቅበናል፣ ይሰማናል። እና ለእድሜ አብሮ እየኖሩ አስቡት። ይሄን ያህል ዘመን አብሮ እየኖሩ ሌላውማ ዝም ብሎ ለሚተኛው፣ ለሚያንቀላፋው፣ በልቶ ለሚኖረው፣ ዝም ብሎ በስጋይ ለሚያስበው የምን ያህል ውጤት ወይ ምን ያህል ድቀት እንዳለ መገንዘብ አስቸግረንም። በልቧጥ ነው ከሰውነቱ ቶሎ አፍላ ተዘጋጅ፣ ከተከሻውጣ በቃ ወጥቻለሁ። ተዘጋጅ። ከአይኑ ሙጣ ተዘጋጅቻለሁ። ከአይኑ ሁሉ ተዘጋጅ። ጭንቅላቱ ላይ ነበርኩ፣ እግሩ ላይ ነበርኩ። ቶሎ በልሽ ውጣ። በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ ቅዱስ ገብርኤል ስም ሲኦል ታስረናል። ወደ ሰባት ነው ፈጥብን። እግዚአብሔር ይገስጽ። አባታችን የግዴ ነበር የመጣሁት ዛሬ። አዎ ማታ በጣም አስቸገረኝ እርሶ ጋር መምጣት ሳስብ። እንግዲህ በስንት መከራ በስንት ግን መጣሁ። ለመውጣት ነው አንዴ በቃ። ዛሬ ደግሞ እንግዲህ እግዚአብሔር ይመስገን። በርታ በርታ። ሰው አይገባውም። እንዴት ነው ነገሩ? እስቲ ንገራቸው እስቲ። እንግዲህ እንደው ልምድህንና ሁኔታዎችን ምናልባት እኔ እንኳን ብዙ መናገር አልችልም። እኛ ግን ሊገባን ያልቻለው ምንድነው እውነቱንና ውሸቱን ለይተን አለማወቅ ነው። አንዳንድ ጊዜ እውነት ውሸትን እናደርገዋለን። ውሸትን ደግሞ እውነት አድርገን ማሳደድ የማይገባንን እውነተኛውን ሰው እናሳድዳለን። መሳደድ የሚገባውን ደግሞ ራስን ደብቆ በተለያየ መተት፣ በተለያየ ደብተራ ድግምት መጻሕፍት እየተጠቀመ እውነተኛ አስመስሎ ራሱን ያቀርባል። እውነተኛውን ሰው ደግሞ እያሳደድን ውሸትን እውነት እያደረግን እውነትን ውሸት እያደረግን ያውና እንግዲህ
እዳችንን እየተሸከምን ነው። ስለዚህ እኔ እውነትን ውሸትን ለመለየት እግዚአብሔር አምላክ በእኛ አባት አድሮ የሰጠንን ጸጋ አብልጦ እንግዲህ አብዝቶ እንዲሰ